አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ጀምረን አብረን እናንብብ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለማንጎራጎር እርስ በርሳችሁ እንግድነት ተቀባበሉ። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ክብር ለኢየሱስ ይሁን። ስለ መክሊት ስታስቡ መክሊት ምንድን ነው? ዛሬ መክሊት ምንድን ነው? ችሎታችንስ እንዴት ማግኘት ይቻላል? በተሰጠው መክሊት ሰው ቢሰራ ወይም ቢያገለግል ምን የሚሆን ይመስላችኋል? እነዚህ ነገሮች ደረጃ በደረጃ መመልከት እንጀምራለን። መክሊት ምንድን ነው ለሚለው፣ መክሊት ለአንድ ሰው ለአንድ ዓላማ ለራሱና ሌሎችን ለማገልገል ከእግዚአብሔር የተሰጠው ስጦታ ወይንም ችሎታ ነው። ራሱን ያገለግላል። በዚህ ምክንያት መክሊት ሌሎችን ያገለግላል። ለራሱ ለሌሎች አገልግሎት ከእግዚአብሔር የተሰጠው ችሎታ ነው። እግዚአብሔር ለሰዎች ችሎታን ይሰጣል። አዎን ይሰጣል። ያለ ችሎታ የሚወለድ ያለ ችሎታ ደግሞ በእግዚአብሔር ፊት የሚኖር ማንም የለም። እያንዳንዳችን እግዚአብሔር ችሎታ አለን። ክብር ለኢየሱስ ይሁን። በማቴዎስ ወንጌል ምዕራፍ 25 ላይ ከ14 እስከ 30 አንድ ባለጠጋ ጌታ ኢየሱስ ክርስቶስ ምስክርን በምሳሌ ሲያስተምር አንድ ባለጠጋ ሰዎችን ሎሌዎቹን ጠርቶ መክሊትን ሰጥቷቸው ወደ ሩቅ አገር እንደሄደ በዛ ቦታ ላይ እናያለን። ለአንዱ 5፣ ለአንዱ 3፣ ለአንዱ 2፣ ለአንዱ 1 ሰጠና ሩቅ ሀገር ሄደ ይላል። ከዛ በኋላ ቆይቶ ከተመለሰ በኋላ ተሳሰባቸው፣ ወይንም ደግሞ እስቲ የነገዳችሁበትን መክሊት አምጡ አላቸው። 5 የያዘው 5 አተረፈ፣ 3 የያዘው 3 አተረፈ፣ 2 የያዘው 2 አተረፈ፣ 1 የያዘው ወስዶ ቀበረው ይላል። በመቅበሩ ጥያቄ ውስጥ ገባ ይህ ሰው እና ይህንን የሚያመለክተው ምንድን ነው ታዲያ? ምንድን ነው የሚያስተምረን ካላችሁ የመክሊት ምሳሌ ነው። ኢየሱስ ክርስቶስ ስለ መክሊት በተናገረበት በዛ ተሰጦችን ነው በገንዘብ ያሳያቸው። ተሰጦችን ነው በምሳሌው አነጋገሩ እግዚአብሔር የሰጣቸው እድሎችን፣ ችሎታዎችን እና ኃላፊነቶችን ነው የሚያመለክተው እንጂ ስለ ገንዘብ ስለ ጥሬ ገንዘብ አይደለም። እግዚአብሔር ለእያንዳንዳችን ችሎታ ተሰጥቶናል። እያንዳንዳችን ስጦታ ተሰጥቶናል። እያንዳንዳችን እድሎች ተሰጥቶናል። ክብር ለኢየሱስ ይሁን። እድሎች፣ ስለ እድሎች ነው የሚናገረው። ስለ ችሎታዎች ነው የሚናገረው። ስለ ስጦታዎች ነው የሚናገረው። የዚህ ዋናው ዓላማ ምንድነው? ሌሎችን ለማገልገል፣ ራስን ለማገልገልና እግዚአብሔርን ለማክበር የተሰጠ ስጦታ ነው። የተሰጠ ስጦታ ራስን ታገለግልበታለህ፣ ሌሎችን ታገለግልበታለህ፣ እግዚአብሔርን ታከብርበታለህ። ክብር ለኢየሱስ ይሁን። ባንተ አገልግሎት እግዚአብሔር ይከብራል። ባንተ አገልግሎት አንተ ተጠቃሚ ትሆናለህ። ባንተ አገልግሎት ሰዎች ሁሉ ይጠቀማሉ። እግዚአብሔር በሰጠ ስጦታ ስትሰራበት እንደዚህ አይነት ሁኔታ ይፈጠራል። አንደኛ ጴጥሮስ ምዕራፍ 4 ላይ በአየነው እያንዳንዳችሁ ልዩ ልዩ የእግዚአብሔር ጸጋ ታማኝ መጋቢዎች እንደመሆናችሁ መጠን ይላል። የእግዚአብሔር ጸጋ ታማኝ መጋቢዎች ማለት ምን ማለት ነው? በተሰጠን ስጦታ በተሰጠን ችሎታ በታማኝነት ስናገለግል በዛ ስፍራ ላይ እግዚአብሔር ያስቀመጠን የመጋቢነት ወይንም ደግሞ የአገልግሎት ቦታ ነው የሰጠን። የጌታ ስም የተመሰገነ ይሁን። የአገልግሎት ቦታ ነው። በዚህ አገልግሎት ቦታ ላይ ወገኖቼ እግዚአብሔር ሲሰጠን ታማኝ አድርጎ ነው የሰጠን። እግዚአብሔር ሲሰጠን በዚህ መክሊት ነግደው ያተርፋሉ። በዚህ መክሊት ለእግዚአብሔር ክብር ይሆናሉ። በዚህ መክሊት ራሳቸውን ይረዳሉ፣ ራሳቸውን ያገለግላሉ። በዚህ መክሊት ማህበረሰባቸውን ይጠቅማሉ ብሎ ነው እግዚአብሔር የሰጠን። ጌታ ስሙ የተመሰገነ ይሁን። አሜን። የተሰጠበት ምክንያት ዋና ያ ነው። ግን አሁን ያላችሁበት ነገር ከራሳችሁ አልፉ ሌላውን ሰው እየረዳችሁ ነው።
ቤተ ክርስቲያንን እየረዳችሁ ነው፣ ሀገርን እየረዳችሁ ነው። አዎ በጥቂቱም ቢሆን እንደዛ አይነት ነገሮች ሊኖሩ ይችላሉ። ግን ሙሉ በሙሉ ተገልጧል ወይ? አይ ዳውት አለኝ። እኔ ጥያቄ አለኝ። እግዚአብሔር ስም የተመሰገነ ይሁን። ታዲያ በመክሊት ማገልገል ለእግዚአብሔር ክብር ከሆነ፣ በመክሊት ማገልገል ለራስ ጥቅም ከሆነ፣ በመክሊት ማገልገል ለቤተ ክርስቲያን አገልግሎት ጥቅም ከሆነ፣ ለማህበረሰቡ ጥቅም ከሆነ መክሊቴን እንዴት ነው ማወቅ የምችለው? ትልቁ ነገር ጥያቄ ይሄ ነው። ብዙ ሰዎች ቢጠየቁ የሚሰሩ ስራ ደስ ያሰኛችኋል ወይ? እርካታ አላችሁ ሆይ? ተረክቡበታላችሁ ወይ? ደስ ተሰኙበታላችሁ ወይ ተብሎ ቢጠየቁ አንዳንዶች ጭራሽ አይወዱትም። ለምን ሰራለህ ሲል እንጀራዬ ነው ይላሉ። በጌታ በኢየሱስም ከእንጀራ እስረኝነት እግዚአብሔር ይፍታችሁ። እንጀራዬ ነው፣ ምን ላድርግ፣ ምን ሰርቼ ልብላ ይላሉ። ከእጆቻቸው እሱ የተነጠቀ ላይ ሰማይ የተደፋባቸው ምድር ብረት የሆነባቸው ይመስላቸዋል። ከራእይ አኳያ ሳይሆን ከእንጀራ አኳያ ነው የሚንቀሳቀሱት። ስለተሰጣቸው ደስ ስለሚያሰኛቸው አይደለም የሚሰሩት። እንጀራ ለማግኘት ብለው ነው የሚሰሩት። እንጀራ ለማግኘት ብለው ነው የሚወጡት የሚገቡት። እንጀራ ለማግኘት ብለው ነው ሌሊት ተነስተው ምሽት የሚገቡት። እንጀራ ለማግኘት ብለው ነው ጉልበታቸውን የሚጨርሱት፣ ኃይላቸውን የሚጨርሱት። እግዚአብሔር ቃል እንደዚህ ይላል፣ ኤፍሬም ያልተገላበጠ ቂጣ ነው፣ እንግዶች ጉልበቱን በሉት አላወቀም፣ ሽበት ወጣበት አላወቀም ይላል። አይ ተበልቶ ከመቅረት እግዚአብሔር በኢየሱስ ስም ይታደገን። ዘመኑን ሁሉ የጨረሰው በባርነት ነው። ነገር ግን ሳያቅ የኖረበት ዘመን ነው። የአብዛኛው ሰው ህይወትና እንትኑ ይሄንን ይመስላል ወገኖች። እግዚአብሔር አይኖቻችንን ይክፈተው በጌታ በኢየሱስ ስም። እግዚአብሔር ወዳየልን ነገር በኢየሱስ ስም ያወጣናል። እግዚአብሔር ያየልን ነገር ማየት እንድንችል በኢየሱስ ስም ይረዳናል። የብዙ ሰው ባርነት ይሄ ነው። የባርነት መንፈስ በኢየሱስ ስም የተሰበረ ይሁን። አሜን። ባርነት የኃጢአት ባርነት ብቻ አይደለም። ባርነት እግዚአብሔር ባልፈቀደበት ቦታ ላይ ተቀምጦ ጉልበት መበዝበዝም ባርነት ነው። እግዚአብሔር ባልፈቀደበት፣ እግዚአብሔር ባልፈጠረልህ በስፍራ ላይ ቁጭ ብለህ ለእንጀራ ብቻ ብለህ መገዛት ሆዳቸው አምላካቸው ነው አይልም የእግዚአብሔር ቃል? ሆዳቸው ምናቸው ነው? አምላካቸው ነው። እኔ የገባኝ ሆዳቸው አምላካቸው ነው ማለት ወገኖቼ ለሆድ ብለው ደስ ሳይሰኙ፣ ለሆድ ብለው ስሜታቸው ሳይፈቅድላቸው፣ ለሆድ ብለው እያዘኑ እየደከሙ፣ ለሆድ ብለው እያጉረመረሙ የሚኖሩበት ስፍራ ላይ እርሱ መገዛት ነው። በኢየሱስም ይህንን ቀንበር የተሰበረ ይሁን። ብዙውን ጊዜ ሰዎች የሚፈዝባቸው ጊዜ እግዚአብሔር የሰጣቸው መክሊት ለይቶ ማወቁ ላይ ነው በጣም ችግራቸው። በጣም ችግራቸው እግዚአብሔር የሰጣቸውን ነገር መለይቶ ማወቃቸው ነው ችግራቸው። ብዙውን ጊዜ የምናገራለው ምሳሌ ላይ ያለውን እግዚአብሔር ቃል የሰው ስጦታ መንገዱን ምን ታረጋለች? ታሰፋዋለች። በታላላቆችም ፊት ምን ታረጋለች? ታቆመዋለች ይላል። ወንድሜ በስጦታ በመክሊት መስራት ሲጀምር ሰዎች ይፈልጉሃል። እግዚአብሔር ስም የተመሰገነ። በመክሊት መነገድ በመጀመርበት ጊዜ ያለህበት ስፍራ ላይ ሁሉ ነው ተፈልገ የምትመጣው። ምክንያቱም ትፈልጋለህ። እግዚአብሔር ቃል አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ የተቀረ ሁሉ ምን ያደርጋል? ይጨመራል አይደል የሚለው። ክብር ለኢየሱስ ይሁን። እግዚአብሔር ስም የተመሰገነ። የተቀረው ነገር ይጨመራል የሚለው ወገኖቼ ትፈልጋለህ፣ እስካለህበት ድረስ ትፈልጋለህ። እናንተ በንጉሥ ሰለሞን ጥበብ ስለነበረው ነው እኮ ከዚህ ንግሥት ሳባ ግመሏን ጭና እንቆቅልሾቿን ይዛ ወደ ሰለሞን የሄደችበት ዋና ምክንያት ምንድነው ስል በተሰጠው መክሊት እየነገደ ስለሆነ። በጌታ በኢየሱስም በተሰጣችሁ መክሊት መነገድ ይሁንላችሁ። በጌታ በኢየሱስ መክሊታችሁ የተገለጠ ይሁን። በኢየሱስ መክሊታችሁ እስከምታገኙ ድረስ እረፍት እንዳይኖራችሁ በኢየሱስ ምን ጸልያለሁ። እግዚአብሔር አይኖቻችሁን በኢየሱስም ይክፈተው። እግዚአብሔር ባላስቀመጣችሁ ቦታ ላይ የተቀመጣችሁ ወንድሞቼ
እግዚአብሔር ባላኖራችሁ ቦታ ላይ የምትኖሩ እህቶቼ እየተማረራችሁ እያለቀሳችሁ ኑሮ ከብዷችሁ ሁኔታዎች ከብዷችሁ ደስታ ሳትሰኙበት ከምትኖሩበት ስፍራ በኢየሱስ ክርስቶስ ስም ጎትቼ እግዚአብሔር ወዳላችሁ ቦታ ላይ አስገባዋችሁ። አንድ ሰው ችሎታውን ማወቅ ብዙውን ጊዜ ጸሎትን ራስን ማወቅና ልምድን ያካትታል። መውሰድ የሚገቡ ተግባራዊ እርምጃዎችን እንነጋገር። አንደኛው እግዚአብሔርን ጠይቀው። ለምንድነው እዚህ ጋር የምታኖረኝ ብለህ ከምትጠይቅ እግዚአብሔር ወይ የሰጠኝ ችሎታ ምንድነው ብለህ ጠይቀው። ብዙ ሰው ስላለበት ቦታ እግዚአብሔርን ያማርራል። ስላለበት ቦታ ባልተፈጠርኩኝ ብሎ የሚያማርር አለ። ባልተፈጠርኩኝ ብሎ የሚያማርር አለ። የተወለደበትን ቀን የሚረግም ሰው አለ። የተወለደበትን ቤተሰብ የሚረግም ሰው አለ። የተወለደበትን ማህበረሰብ የሚረግም ሰው አለ። እኔ እዛ ባልወለድ ኖሮ የሚል ሰው አለ። የትም ተወለድ፣ ጉዳዩ እሱ አይደለም። እግዚአብሔር ግን ባንተ ውስጥ የከበረ መክሊት አስቀምጧል። ክብር ለኢየሱስ ይሁን። አሜን። ስለዚህ እግዚአብሔርን ጠይቀው። ለምንድነው እግዚአብሔርን የምትጠይቀው? እግዚአብሔር አንተን ስለሚያቅህ። ኤርሚያስን እንደዚህ ያለው ኤርሚያስ 1:5 ላይ እንደዚህ ብሎ ይናገራል። ከማህፀን ሳልሰራ አውቄሃለሁ። ክብር ለኢየሱስ ይሁን። እግዚአብሔር ያውቃል፣ ማንነትን ያውቃል፣ ምንነትን ያውቃል፣ በውስጥ ያለውን ስጦታህን ያውቃል፣ ለምን ምክንያት እንደፈጠረህ ያውቃል፣ ለምን ምክንያት ወደ ዓለም እንዳመጣህ ያውቃል፣ ለምን ምክንያት በእናትህ ማህፀን እንዳስቀመጠህ ያውቃል፣ ለምን ምክንያት እንደምትሞት ያውቃል፣ ለምን ምክንያት እንደምትኖር ያውቃል። እግዚአብሔር ሁሉን አዋቂ ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሁሉን አዋቂ ነው። ለምን ምክንያት እንደምትኖር እግዚአብሔር ያውቃል። አውቃለሁ አለው። አንተ ራስን ላታውቅ ትችላለህ፣ እግዚአብሔር ግን ያውቃል። ክብር ለኢየሱስ ይሁን። እግዚአብሔር ያውቃል። ማንነት ማንም ከሚያውቀው በላይ አንተ ራስን አታውቀውም፣ እግዚአብሔር ግን ያውቃል። በጣም ብልህ ሰው ሰሪውን ሄዶ ይጠይቃል። ሰሪውን ሄዶ ይጠይቃል። ስለሆነ የሆነ መሳሪያ ብትገዙና ስለዛ አጠቃቀም የጥቅም ሁኔታ ለማወቅ ከፈለጋችሁ ማኑዋል ታመጣላችሁ። ማኑዋል የሰሪው ማኑዋል ታዩና የዛ መሳሪያ ጥቅሙ እንዴት እንደሚሰራ ለምን እንዴት እስከ ምን ጊዜ እንደሆነ ምን ሲሆን እንደሚበላሽ ምን ሲሆን በደንብ አድርጎ እንደሚሰራ ይነግራችኋል ማኑዋሉ። እግዚአብሔር ደግሞ የኔና የናንተ ማኑዋል ያለው እግዚአብሔር ጋር ነው። ክብር ለኢየሱስ ይሁን። ለምን እንደሰራን ያውቃል፣ ለምን እንዳመጣን ያውቃል፣ ለምን ወደ ምድር እንዳመጣን ያውቃል። እንደ ድል አይደለም የመጣው፣ በእግዚአብሔር ዓላማ ነው የመጣው። አሜን። በአጋጣሚ ሰዎች አይመጡም። ልጆች የማን ስጦታ ናቸው? ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔር ስጦታ ከሆነ እግዚአብሔር ለምን እንዳመጣቸው እግዚአብሔር ያውቃል። የጌታ ስም የተመሰገነ። ሁለተኛው በተፈጥሮ የሚመጣውን ነገር አስተውል። ማለትም በቀላሉና በደስታ ለምታደርገው ነገር ትኩረት ስጥ። በቀላሉ የምታደርገው ነገር፣ በደስታ የምታደርገው ነበር። ምንም ነገሩ ቢከብድህም ስጦታ ከሆነ ግን በደስታ ታደርገዋለህ። ውስጥ እየረካ ታደርገዋለህ። ደስ እየተሰኘ ታደርገዋለህ። አሜን። ክብር ለኢየሱስ ይሁን። በደስታ ታደርገዋለህ። ቢከብድህም ለጊዜው ነው የሚከብደው፣ በኋላ ግን ትከብርበታለህ። በስራችሁ ላይ ስትሆኑ፣ እግዚአብሔር በፈጠራችሁ ነገር ላይ ስትሆኑ፣ ለዛ ነገር እግዚአብሔር ያዘጋጃል። ለምትኖርለት ነገር መስመርህን አግኘው እንጂ እግዚአብሔር ያዘጋጃል። ስትታመሙ የምትሄዱት ወዴት ነው? ሆስፒታል ለምን ትሄዳላችሁ? ሐኪም ስላለ ለበሽታችሁ መፍትሄ የሚሰጥ ሐኪም አለ ብላችሁ ነው የምትሄዱት። ሐኪሙ ግን በሽተኞችን ፈልጎ አይመጣም። በሽተኛ ነው ሐኪም ጋር የሚሄደው። ምክንያቱም መክሊቱ ነው ወደዛ የወሰደሽ እንጂ ባይኖረው ኖሮ አትሄጂም። ባንተ ውስጥ ያለው መክሊት ሲገለጥ ወንድሜ የታመመ ሁሉ ዳንተ ይመጣል፣ ፈልጎ ይመጣል። ክብር ለኢየሱስ ይሁን። መፍትሄ አንተ ጋር ነው ያለው። መድኃኒት አንተ ጋር ነው ያለው።
መፍትሄ አንተ ጋር ነው አለው። እግዚአብሔር በእያንዳንዳችሁ ውስጥ እኮ መክሊት አስቀመጠ ስላችሁ ወገኖቼ መፍትሄ አስቀምጧል። እግዚአብሔር አይኖቻችሁን በኢየሱስም ይክፈትላችሁ። መፍትሄ አስቀምጧል። መፍትሄ ሲያስቀምጥ ለመፍትሄ የምትፈልጉ ትሆናላችሁ። መስመሩን ስታገኙት የምትፈልገው መስመሩን ስታገኙ። አንዳንድ ሰዎች በጣም ተምረው ዲግሪ ይዘው ምን ብለው መንገድ ላይ የሚቀመጡ ገጥሟቸው ያውቃል? በጣም ብዙ። ምን ነው ስትሏቸው የሀገሪቱ ጉዳይ ነው ስራ የለም ይሏቸዋል። ግን ስራ ጠፍቶ ነው ወይስ እነሱ ጠፍተው? ስራ ጠፍቶ አይመስለኝም፣ እነሱ ጠፍተው ነው። እግዚአብሔር ላስቀመጠላቸው ነገር አልተገኙም። እግዚአብሔር ባላስቀመጠ ስፍራ ላይ ስትቀመጥ አጉረምራሚ ትሆናለህ። እግዚአብሔር ባላስቀመጠ ላይ ስትቀመጥ እርካታ ቢስ ትሆናለህ። እግዚአብሔር ባላስቀመጠ ቦታ ላይ መክሊት ላይ ሳትነግር ስትቀር ወገኖቼ ደስተኛ አትሆንም። የህሊና እርካታ አይኖርም። ሆድህን ትሞላለህ፣ ግን ህሊናህ ያለ እረፍት ይኖራል፣ ያለ ደስታ ትኖራለህ። እሱም እኮ የሚሞላው እኮ ከሆድ ያለፈ ነገር አይሰጥም። ያለ መክሊት ሲሆን ከሆድ ያለፈ ነገር ወደ ህይወት አይመጣም። የሚተርፍ ነገር ውስጥ አትገባም። ምክንያቱም እዛ ቦታ ላይ አንተ አልተቀመጥክም። እዛ ቦታ ላይ ያለው ሌላ ሰው ነው፣ የሚፈለገው ሌላ ሰው ነው። ከሆድ ባለፈ ነገር አንተም ተባርከ ሌላው መባረክ እንድትችል በጌታ በኢየሱስም ስፍራህን አግኘው። እኔ ልባርካችሁ፣ በኢየሱስም ስፍራችሁን አግኙት። ሲፈልጋችሁ አግኙት። በኢየሱስም ፈልጋችሁ አግኙት። ካለ መክሊት የምትቀመጥበት ቦታ እንዴት እንደምትኖር ታውቃለህ? በግሉኮስ እንደምትኖር። አፍህን በከፈት ቁጥር ጠብ ያደርግልሃል፣ ዝም ትላለህ። ሲጎድል እንደገና አፍህን ስትከፍት ጠብ ያደርግልሃል፣ ዝም ትላለህ። ሲጎድል እንደገና ጠብ ያደርግልሃል፣ ዝም ትላለህ። ልክ እንዳሞራ የአሞራ ግልገሎች አይታችኋል? ሲል መጣ የሆነ ነገር ጠብ ታደርግ ዝም ይላሉ። በጌታ በክርስቶስ ኢየሱስም ወደሚተርፍ ነገር በኢየሱስም እንገባለን። ወደሚትረፈረፍ ነገር በኢየሱስም እንገባለን። መክሊታችን እናገኘዋለን። ለምድር መፍትሄ እንሆናለን። በኢየሱስም ለቤተሰቦቻችን መፍትሄ እንሆናለን። ከኛ አልፎ ሌሎች በኢየሱስም ያርፋሉ። ካንተ አልፈ የምታሳርፍ ሰው እግዚአብሔር ያደርጋል። ልታደርገው ስትፈልግ ስታስበው ደስ የሚያሰኝ ነገር ምንድነው? ሮሜ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ይላል። ስታደርገው ደስ ይላል፣ ስትሰራው ደስ ይላል። ደሞዝን አስብ አይደለም፣ ገንዘብን አስብ አይደለም። በውስጥ ያስቀመጠው ነገር አክቲቬት እያደረገ ስለሆነ ደስ እያለ ነው የምታደርገው። ያ ደግሞ በረከትን ወደ ህይወት እየሳበ ያመጣዋል። እኔ ልባርካችሁ በጌታ በኢየሱስም ለደሞዝ ሳይሆን ለራእያችሁ ኑሩ። ገንዘብ ለማግኘት ሳይሆን በኢየሱስ ስም እግዚአብሔር ያስቀመጠላችሁን ነግዶ ለማትረፍ ይሆንላችሁ። በኢየሱስ ክርስቶስም ነግዳችሁ የምታተርፉ ሰዎች ያደርጋችሁ። እንደ እግዚአብሔር ያለ ነጋዴ የለም። አታውቁ? አንድ ሰጥቶ ብዙዎችን የማረከ የጌታ ስም የተባረከ እንዴት እንደሚያተርፍ ያውቃል። የጌታ ስም የተመሰገነ ነው። ታውቃላችሁ? እግዚአብሔር ሲሰራህ እንዴት እንደምታተርፍ ያውቃል። በምን ቦታ ላይ ምን ብትሰራ ትርፋማ እንድትሆን ያውቃል። ሶስተኛው የሌሎችን አስተያየት አድምጥ። በዙሪያችሁ ያሏቸውን ጓደኞቻችሁን፣ አማካሪዎችን፣ ቤተሰብን፣ ቤተ ክርስቲያንን ከራሳችን ይልቅ ብዙ ሰዎች እንደሚያውቁን ታውቃላችሁ። ይሄ ልጅ እኮ እዚህ ቦታ ላይ ዝም ብሎ ነው እንጂ የሚደክመው ይሄንን ቢሰራ እኮ ያዋጣዋል የሚሉ ሰዎች ገጥሟችሁ ታውቃላችሁ? ስሟቸው። በኢየሱስ ስም ለክዳቱ ነው። በዙሪያ ያለውን ሰው ስማ፣ ስላንተ ይነግራል። አማካሪዎችን ስላንተ ይነግራል። አንዳንዱ እኮ ሞት ካልገላገለኝ በስተቀር አልላቀቅም የሚል ነገር አይደል። ወይ አተርፍበት ወይ አይኖርበት መሀል ላይ ተንጠልጥሎ እሷን አትንኩብኝ ብሎ የሚኖር ሰው በዚህችም ደግሞ መጣህ እንዴ ይልሃል።
ምን የሚመጣባት ነገር አለ? መጀመሪያ መጥቶባታል። በጌታ በኢየሱስ ከሷ እግዚአብሔር ይገላግልህ። ሌሎች ስጦታዎችን ይገነዘባሉ። ምን ብትሰራ ለምን አይነት እንደተሰራ ይሄ መፍትሄማ አከሌ ጋር አለ ይላሉ። እግዚአብሔር ስም የተመሰገነ። እሷ ዝም ብላ ነው እኮ የተቀመጠችው። እሷ ሌላ ነገር ብትሰራ የበለጠ ያዋጣታል። እሷ ዝም ብላ ነው። ለምን እንደሚመርጡ እንደነዚህ ሰዎች እነግራቸዋለሁ፣ ለምን ምርጫቸው እንደሚያደርጉ። ስለዚህ ሌሎችን ሲሰሙ አንተ ለዚህ ነገር ጎበዝ ነህ ይሉሃል፣ አስተያየት ይሰጡሃል። እግዚአብሔር ስም የተመሰገነ ይሁን። አሜን። ክብር ለኢየሱስ ይሁን። አራተኛ ባለህበት ቦታ ላይ የሚሰጥህ ደስታና ፍሬህን ተመልከት። እውነተኛ ተሰጥኦ እግዚአብሔር በውስጥ ያስቀመጠውን ነገር እየሰራ ከሆነ የመጀመሪያ የሚሰጥህ ደስታ ነው። ሁለተኛው ባለ ዓላማ ያደርጋል። ሶስተኛ ከሚገኘው ውጤት ጋር ኑሮ ይጣጣማል። እሺ ለዚህ ዓመት ራእይ ያላችሁ እዚህ ጋር ደርሳለሁ የምትሉ አሁን አንድ የወር ደመወዝተኛ በዚህ ዓመትማ ቤት እገዛለሁ ማለት ይችላል? ምክንያቱም እሱ የሚወሰነው በደሞዙ እንጂ በራእዩ አይደለም። የደሞዙን ልክ አይቶ ነው ፕሮግራም የሚያወጣው። የገቢውን ልክ አይቶ ነው በዚህ ዓመትማ እዚህ ጋር ደርሳለሁ የማለት ጉልበትም የለውም። ልንገራችሁ፣ እሱ ምኞት የሚመኝ እንጂ እቅድ ያለው ሰው አይደለም። ምኞተኛ ነው የሚሆነው። በኢየሱስ ስም ከምኞት ያውጣችሁ፣ ወደ እግዚአብሔር እቅድ በኢየሱስ ስም ያስገባችሁ። በራእዩ ግን የሚነግድ ሰው ዓላማ አለው፣ የት እንደሚደርስ ዓላማ አለው፣ በየት እንደሚደርስ ዓላማ አለው። በዚህ የዓመትም ይሁን የሁለት ዓመትም የአምስት ዓመትም ስትራቴጂክ እቅድ ያውጣ፣ ግን ዓላማ አለው። በጌታ በኢየሱስ ስም እኔ እምላችሁ እንደዚህ አይነት ከታጠረ ህይወት በኢየሱስ ስም ያውጣችሁ። አሜን። ይሁን በክልል በማጠር ውስጥ የተቀመጠ ህይወት በኢየሱስ ስም እግዚአብሔር ፈንቅሎ ያውጣችሁ። በጌታ በኢየሱስ ስም በዙሪያችሁ ያለውን ቅጥር አፈረስኩት። በኢየሱስ ስም የሚገድባችሁን ነገር አፈረስኩት። በኢየሱስ ስም የሚይዛችሁ ነገር አፈረስኩት። በጌታ በኢየሱስ ክርስቶስ አንቺ እንደ አባይ ትጎርፍ ያለሽ ተብሎ እንደተጻፈ በኢየሱስም እንደ ጎርፍ ግድባችሁን አፍርሳችሁ እለፉ። በኢየሱስ የሚገድባችሁ በኢየሱስም የተመታ ይሁን። የሚገድባችሁ በኢየሱስም የፈረሰ ይሁን። በኢየሱስም እንዳትጨምሩ የሚያደርጋችሁ አምናም ያው ዘንድሮም ያው ካቻምናም ያው ያለፉት ዓመታት ያው የሚያደርጋችሁ በኢየሱስም የፈረሰ ይሆን። አንተ አልፈህ ትሄዳለህ። አንተ ባለ ራእይ ነህ። በአንተ ውስጥ እግዚአብሔር ትልቅ ራእይ አስቀምጧል። አንተ የዓላማ ሰው ነህ። አንተ የእግዚአብሔር ራእይ በአንተ ላይ አለ። ራእይን ታገኛለህ፣ ጥሰት አልፋለህ። ራእይን ታገኛለህ፣ ቅጥርን ታፈርሰዋለህ። ራእይን ታገኛለህ፣ እግዚአብሔር ለፈጠረ ዓላማ ትኖራለህ። ለኢየሱስ ስም ሰው አስምሮልህ አትወጣም። ሰው አስምሮልህ አትገባም። እግዚአብሔር ባሰመረልህ መንገድ ትወጣለህ። እግዚአብሔር ባሰመረልህ መንገድ ትገባለህ። ሰው ውጣ በሚልህ አትወጣም። ሰው ግባ በሚልህ አትገባም። በጌታ በኢየሱስ የቀጠረብህን ቅጥር፣ ጠላት ያስቀመጠውን ቅጥር በኢየሱስ ማፈረስኩት። እግዚአብሔር አይኖቻችንን ይክፈት። በኢየሱስ አይኖቻችን በኢየሱስ የተከፈቱ ይሁኑ። ደስታና ፍሬ ዓላማ ከውጤት ጋር ይጣጣማል። ከእግዚአብሔር ሲሆን ሁለቱንም ያሟላል። ወገኖቼ አንተም ትባረካለህ፣ ሌሎችም ይባረካሉ በአንተ ምክንያት። አንተም ትባረካለህ፣ እግዚአብሔርም ይከብራል በአንተ ምክንያት። አሜን። በአንተ ምክንያት እግዚአብሔር ይመሰገናል። በቢሮህ እግዚአብሔር ይመሰገናል። በቤት እግዚአብሔር ይመሰገናል። በሰፈርህ እግዚአብሔር ይመሰገናል። በምትረግጥበት ቦታ ሁሉ እግዚአብሔር ይመሰገናል። አንተ እኮ ጥላችን ነህ ይሉሃል። አንተ እኮ በመኖርህ ተባርከናል ይለዋል።
የጌታ ስም የተመሰገነ ይሁን። ታውቃላችሁ ዮሴፍ መክሊቱን ነበር ይዞ የሚዞረው። መክሊቱን ይዞ ይዞር ስለነበር ወደ ጶጢፋራ ቤት ሲገባ የጶጢፋራ ቤት ተባረከ። ወደ እስር ቤት ሲገባ እስረኞች አረፉ። ወደ ቤተ መንግስት ሲገባ ለብዙዎች መጋቢ ያደረገው። በጌታ በኢየሱስም ዛሬ መንቀሳቀሳችሁ ወደ እስር ቤት እንኳን መውረዳችሁ ቢሆን በመክሊታችሁ በኢየሱስም ውረዱ። እግዚአብሔር ትርፋማ ያደርጋችኋል። በኢየሱስም ትርፋማ ያደርግሻል። ለምድሪቷ እረፍት ምክንያት ይሆናል። ለብዙዎች የምግብ ወገኖች መመገብ የምችሉ ሰዎች ትሆናላችሁ። ለብዙ ሰው እረፍት ያደርጋችኋል። እናንተ እኔ በነገራችን ላይ የእግዚአብሔር ሰዎች ድሆች ናቸው አልልም። ምክንያቱም የእግዚአብሔር ሰዎች መንፈስ ቅዱስ የሚኖርባቸው ሰዎች ድሆች አይደሉም። ድህነታቸው በውስጣቸው ያስቀመጠውን ነገር እግዚአብሔር ያለማወቃቸው ነው ድህነታቸው እንጂ ድሆች ሆነው አይደለም። በውስጥ የከበረ ነገር አለ። ክብር ለኢየሱስ ይሁን። መጀመሪያ ራስን ይሄንን አሳም በውስጥ የከበረ ነገር አለ ብለህ ራስን አሳምረው። በውስጥ የከበረ ነገር አለ። እግዚአብሔር የከበረ ነገር አስቀምጧል። ለምድር እረፍት የሚሆን ነገር አስቀምጧል። ክብር ለኢየሱስ ይሁን። እና እግዚአብሔርን ያከብራል። ላንተም በረከት ይሆናል፣ ለሕዝብ በረከት ትሆናለህ። ታዲያ እንደነዚህ አይነት ሰዎች መክሊታቸውን ያገኙ ሰዎች ሲሰሩ ምንድን ነው የሚፈጠረው? ልንገራችሁ። ምን ይፈጠራል? በሕይወትና በእግዚአብሔር መንግስት ላይ አስደናቂ የሆነ ፍሬ ታፈራለህ። አስደናቂ የሆነ ፍሬ እሱ ምንድን ነው? ማቴዎስ 25 ቁጥር 23 ላይ እንደዚህ ይላል፣ መልካም አንተ ታማኝና በጎ ባሪያ በጥቂቱ ታምናሃልና በብዙ እሾምሃለሁ ይላል። አንደኛ ሽልማት አለው፣ ሁለተኛ መስፋት አለው። ተገቢ ያለው ሰው እግዚአብሔር ያሰፋሃል በሉት። ይሄንን ስነግር ወንድሜ ወደ ቦታ ያስገባሃል፣ እግዚአብሔር ያሰፋሃል። በጥቂቱ ታምናሃል፣ በዚህ ቦታ ላይ በብዙ ምን አደርግሃለሁ? እሾምሃለሁ። ፍሬያማ ትሆናለህ ማለት ትሰፋለህ ማለት ነው። እየሰፋህ እየበዛህ ትሄዳለህ፣ እየወረስክ ትሄዳለህ። በነገራችን ላይ በሰፋ መጠን መውረስ ይጨምራል። በሰፋ መጠን መውረስ ይጨምራል። በነገራችን ላይ ቅባት ባህሪው መስፋት ነው። እግዚአብሔር ባስቀመጠ ቦታ ስትሰራ በምን እየሰራ መሰለ? በቅባት እየሰራ ነው። ጥቂቷን ቅባት እዚህ ጋር ቀጠብ አድርጎ እየሰፋ አካባቢውን በሙሉ ባለ ቅባት ነው የሚያደርገው። እግዚአብሔር ባስቀመጠ ቦታ ላይ ስትቀመጥ በቅባት ነው የተቀመጥከው። በቅባት ስትቀመጥ ደግሞ ዙሪያህን እየወረስክ ትሄዳለህ፣ እየሰፋ ትሄዳለህ። ማቴዎስ 5 ላይ ያለው ነው በጥቂቱ ታምናሃልና ምን አደርግሃለሁ? በብዙ እሾምሃለሁ። ትሰፋለህ፣ ትበዛለህ። የዛሬ 5 ዓመት ያለህበት ቦታ ላይ ተቀምጠ መብዛት ካቃተ ወንድሜ አትጠራጠር። ቦታ አይደለም፣ ቀይር። አጠገብ ያለውን ሰው ቀይር በለው። ፍሬ ካላፈራህ በኢየሱስም አታርጅ። እንደ ኤፍሬም ሳትገላበጥ አትኖር። በኢየሱስም ቀይር። እግዚአብሔርን ጠይቀ ቀይረው። ቷን ዘይት ታቀበለኛለህ? ይህንን ኋላ አሳያቸዋለሁ ምን ያህል ሰፍቶ እንደምታዩት። አሁን ዘይት ነው፣ ትንሽ ነው፣ ግን ኋላ ሰፍቶ ምናልባት ወረቀቱን በሙሉ ሞልቶ ታገኙታላችሁ። የዘይት ባህሪ መስፋት ነው። አሜን። የዘይት ባህሪ መስጠም አያውቅም፣ ወደ ላይ ነው የሚወጣው። ክብር ለኢየሱስ ይሁን። ስትቀመጥ በቅባት ነው የምትቀመጠው። ሊያሰምጥ የሚነሳው ጎርፍ በአጠቃላይ እሱ ወደ ታች እየሰመጠ አንተ ወደ ላይ እየወጣ ነው። ባህሪው ነው። ያለ ቦታ ስትቀመጥ ግን ምን እንደሆነ ታውቃላችሁ? በስጋ ነው የምትቀመጠው እዛ። ስለዚህ እንደ ማንኛውም ሰው ታግለህ ነው የምትኖረው። እየታገልክ በኢየሱስ ስም እቺ ሴትዮ ይሄው ሰውዬ እያልክ እየተናገርህ ግን በቅባቱን ስትቀመጥ የምትቀመጥበት ቦታ ብዙ ፈሳሽ ቢመጣ ብዙ ጎርፍ ቢመጣ እየጨመርክ ትሄዳለህ። የኖህ መርከብ ትዝ ይላችኋል። የሰማያት መስኮቶች ተከፍተው የምድር ቀላያት ተከፍተው ጎርፍ በጨመረ ቁጥር ሁሉንም በወረሰ ቁጥር ተራሮችን እየወረሰ
የሱ መርከብ ግን ከፍ ከፍ እያለ ነበር። አሜን። አዎ ተራሮችን ይወርሳል። በጣም ረጃጅም የሆኑ ዛፎች ሁሉ እየሰመጡ ነው። ምንም ነገር የቀረው ነገር የለ። ሁሉን ካሰመጠ በኋላ እሱ ግን ከፍታ እየጨመረ በአራራት ተራራ ላይ ቁጭ አለ። እናንተ እግዚአብሔር ቅባት ባለበት ቦታ ላይ ሲያስቀምጥህ አንተን ጎርፍና ፈሳሽ አያሰጥምህም። ከፍታ እየጨመረ ይሄዳል። መከራ እንደውም ክብርን እየጨመረልን የሚሄደው፣ ችግሮች ክብርን እየጨመሩ ይሄዳሉ። የተለያዩ ሰልፎች ሲነሱ ያንተ ግን መግፊያ ነው፣ ወደ ላይ የሚገፋ ነው እንጂ ወደ ታች የሚያሰጥምህ አይደለም። ክብር በኢየሱስም ይጨምርባል። አንተ በዮሴፍ ላይ የተሰራው ስራ እኮ እንደ ሰው ቢሆን ኖሮ እስር ቤት ቀርቶ ነበር። በቃ በስብሶ ቀርቷል። እንደ ሰው እኮ ቢሆን በስብሶ ቀርቷል። ማንም አያስበውም። ዘመድ የለው፣ አዝማድ የለው፣ ወገን የለው፣ አባት የለ፣ እናት የለች፣ ወንድም የለ፣ ማንም የሚያስበው የለም። ተጥሏል። ልክ እንደሱ እንዳለ አምጥተው ጥለውኛል ነው ያለው። ግን የቅባቱ ባህሪ ስለሆነ ከማህበረሰቡ ታችኛው ክፍሌት ነው። እስር ቤት ነው አይደል? ከእስር ቤት የባሳለን ነፃነትን የምትገፈፍበት፣ በአንድ ክልልና ቅጥር ውስጥ የምትኖርበት እዛ ውስጥ ነው የጣሉት። ነገር ግን ቅባቱ ወደ ላይ ያወጣውና ማን ቤት ከተተው? ቤተ መንግስት ቁንጮ ላይ ያስቀመጠው። በኢየሱስም እግዚአብሔር ባስቀመጠህ ላይ ትሰፋለህ እንጂ አትወርድም፣ ትጨምራለህ እንጂ አትቀንስም። በጌታ በኢየሱስም መክሊታችሁ ማግኘት ይሁንላችሁ። በመክሊት መስራት ስትጀምር የሚፈጠረው ነገር ምንድነው? ትሰፋለህ። ጌታ ስሙ የተመሰገነ ይሁን። ደስታና ሙላትን ታገኛለህ። ጥልቅ እርካታን ታገኛለህ። ጥልቅ የሆነ እርካታን፣ መንፈሳዊ እርካታን ታገኛለህ። ደስ እያለህ የምትኖር ሰው ትሆናለህ። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ደስታ ኃይላችን ነውና ይላል። በመንፈሳዊ ነገር እድገትን ታገኛለህ። ታድጋለህ። እያደግክ ነው የምትሄደው። ስጦታን መጠቀም፣ ባህሪህን፣ ትህትናን፣ ታማኝነትና ኃላፊነትን እየጨመረ የሚሄድ ነው የሚሆነው። ሌሎችም ይባረኩበታል። የክርስቶስ አካል ይገነባል። ሌሎች ባንተ የእግዚአብሔርን ቸርነት እንዲያዩ ይረዳቸዋል። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመሰገናል። ማቴዎስ 5:16 ላይ እንደዚህ ይላል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት እንዲሁ ምን ይበል ይብራ። እንደ ብርሃን የምትገለጡ ትሆናላችሁ። ሰዎች ስጦታ እያላቸው በስጦታቸው ግን እንዳይሰማሩ የሚከለክላቸው ነገር ምንድን ነው? የሚገድባቸው። እንዴት ወደ ስጦታቸው ሊመለሱ ይችላሉ? እንዴት ነው የሚሳሳቱት? ሰዎች በስጦታቸው እንዳይሰሩ የሚሳሳቱበት ምክንያት ምንድን ነው? አንዳንድ ሰዎች ስጦታ ሳይኖራቸው ስጦታ አለኝ ብለው ያስባሉ። አንድ ቦታ ላይ ተቀምጠው ግን በዛ ስጦታቸው ፍሬ ሲያፈሩ አታዩም፣ ሲያድጉ አታዩም። ሁልጊዜ ኑሯቸው አንድ አይነት፣ መረዳታቸው አንድ አይነት፣ ሲቀጥሉ አታዩም። ብዙ ሰዎች ደግሞ እንደዚህ አይነት ሰዎች ምክንያት የሚያደርጉት አብዛኛው ሰይጣንን ነው። ሰይጣን በሬን ዘግቶ እንዴ እሺ ምን አይዝጋብ ዘንድሮም ይዘጋብሃል፣ ካቻ ምናም ይበል። ሁሌ መቼ ነው የምታሸንፈው? ወይንም በክርስቶስ ማሸነፍ ስራ መቼ ነው ድል ነስተህ የምታልፈው? አይደለም ስላልተገናኘህ እንጂ። ለምንድን ነው ሰዎች ስጦታ ሳይኖራቸው አለኝ ብለው በአንድ ቦታ ላይ ድርቅ ብለው የሚቀመጡት? የግል ፍላጎትና ኩራትን ከመንፈሳዊ ስጦታ ጋር ስለሚቀላቀሉት ነው። የተፈጥሮ ፍላጎትን ከመለኮታዊ ጥሪ ጋር ይቀላቀሉታል። በነገራችን ላይ መፈለግ ሌላ ነው፣ መንፈሳዊ ስጦታ ሌላ ነው። እግዚአብሔር የሰጠ ስጦታ ሌላ ነው፣ መፈለግ ሌላ ነው። ምሳሌ 14 ቁጥር 12 ላይ እንደዚህ ይላል፣ ለሰው ቅን የምትመስል መንገድ አለችልና ፍጻሜዋ ግን የሞትን መንገድ ነው ይላል። አንድ ሰው ለመዘመር፣ ለማስተማር፣ ለመስበክ፣ ትንቢት ለመተንበይ የሚያስደስተው ሊሆን ይችላል። ግን ስላስደሰተው እግዚአብሔር ቀብቶታል ግን ማለት አይደለም። ለምን ካላችሁ እውነተኛ ስጦታ
የእግዚአብሔርን መገኘት ይጋብዛል። ክብር ለኢየሱስ ይሁን። እውነተኛ ስጦታ ጸጋን ይጋብዛል። የሚሸከም ነው እውነተኛ ስጦታ። የጌታ ስም የተመሰገነ ይሁን። አንዳንድ ሰው ሲዘምር ቆንጆ ድምጽ ኖሮት እንጨት እንጨት ብሏችሁ ታውቃላችሁ? ገጥሟችሁ ታውቃላችሁ? ቆንጆ ድምጽ እኮ አያንስም አይ የምትሉት። አንዳንድ ሰው ደግሞ ድምጽ ሳይኖረው ዝም ብሎ ሲዘምር ግን በግልጽነት የእግዚአብሔር ፕሬዘንስ የሚጠራ ሰው ገጥሟችሁ ታውቃላችሁ? ልዩነቱ ምንድነው? ካለቅባቱ ነው። በኢየሱስም በቅባት ስራ፣ በኢየሱስም በቅባት አገልግል፣ በኢየሱስም በቅባት ተሰማራ። እግዚአብሔር ለጠራህ ዓላማ በኢየሱስም ተገኝለት። የእግዚአብሔርን መገኘት ይጋብዛል። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር ከሰጠህ ስጦታ ጀርባ እግዚአብሔር በምልክት ቃሉን ስለሚያጸና ምልክት ያደርጋል። የእጆችን ስራ ይባርካል። የምትረግጠውን ስፍራ አሳልፎ እግዚአብሔር ይሰጣል። ከንግግር ጀርባ እግዚአብሔር አብሮ ይቆማል። ከስራ ጀርባ እግዚአብሔር አብሮ ይቆማል። የምትነካው ነገር ሁሉ ያምርልሃል። ትዝ ይላችኋል ሙያተኛ ሲፈልግ ሙሴ እግዚአብሔር ምንድነው በእጆቻቸው ላይ ጥበብን ያኖርኩባቸው እነ ባስልኤል አሉኝ አለ። ክብር ለኢየሱስ ይሁን። ምንድነው መክሊታቸው? እነሱ ያንን መስራት ነው። በቃ ሂድና ፈልግ አግኛቸው ነው ያለው። አየህ፣ ሂድና ፈልገህ እነ ባስልኤልን አግኝተህ አምጥተህ አሰራ እንዳለ ሁሉ እግዚአብሔር በእጅ ላይ እንደዚህ አይነት ጥበብ ሲያስቀምጥ ሂዱና ፈልጋቸው አምጧቸው ትባላላችሁ። በር እግዚአብሔር ይከፍታል። ከዛ በር ክፈትልኝ አትክፈትልኝ ትግል ውስጥ አትገቡም። ለምን? ለዛ ስራ እናንተ ስለተመደባችሁ ከቤተ መለኮት እግዚአብሔር መድቧችኋልና በሮቻችሁን እግዚአብሔር ከፍቶ ይጠብቃል። አረ በኢየሱስ ስም ከስጦታዎቻችሁ ጋር እግዚአብሔር ያገናኛችሁ። ወደ ትልቅ በር ወደምትገቡበት ስፍራ በኢየሱስ ስም ተፈልጋችሁ ወደምትገቡበት ስፍራ በኢየሱስ ክርስቶስ ስም ያንቀሳቅሳችሁ። ተፈለገ እነ ባስልኤል ተፈለጉ። እናንተ የድንኳኑን ስራ ለመስራት እነ ባስልኤል ተፈለጉ። እውነተኛ ስጦታዎች ሁሉንም ችሎታና የእግዚአብሔር መገኘት ይሸከማሉ። ወገኖቼ ያለ መንፈስ ቅዱስ ያለ እግዚአብሔር ቅባት እውነተኛ ጥሩ ሙያ እንኳን የሰው ስራ ሆኖ ነው የሚቀረው። የሰው ብቻ እግዚአብሔር የማይተባበር የሰው ብቻ ሆኖ ይቀራል። እኔ እንግዲህ በጣም ልመናዬም በጣም ፍላጎቴም እግዚአብሔር በሚፈልጋችሁ ቦታ ላይ አስቀምጦ ፍሬያማ እንዲያደርጋችሁ ነው። በጌታ በኢየሱስ ባለ ፍሬዎች ያደርጋችሁ። አሜን። ሌላው ለምንድን ነው የሚፈልጉት እንደነዚህ አይነት ሰዎች የሚመስላቸው ሲል ከአገልግሎቱ ይልቅ እውቅናን ስለሚፈልጉ ነው። አንዳንድ ጊዜ ሰዎች የሆነ ነገር የሚፈልጉት እውቅናን ስለሚፈልጉ መመስገንን ስለሚፈልጉ፣ ይሄ ደግሞ መንፈሳዊ ፍርድን ያዛባል። የእግዚአብሔር ቃል ሲናገር በዮሐንስ 12:43 ላይ ከእግዚአብሔር ይልቅ ይልና የሰውን ክብር ስለወደዱ ይላል። አየሰው ከእግዚአብሔር ይልቅ የሰውን ክብር መውደድ ይወዳል። ሶስተኛው ስሜትን ከቅባት ጋር ያምታቱታል። አንዳንዶች ስሜታቸው ይምታታባቸዋል። ጠንካራ ስሜቶች ወይም ደስታ መንፈሳዊ እንደሆኑ ሊሰማቸው ይችላል። ነገር ግን የመንፈስ ቅዱስ ቅባት ስሜትን ብቻ ሳይሆን ዘላቂ ሰላምን፣ ግልጽነትንና ፍሬን ያመጣል። የመንፈስ ቅዱስ ውስጣችሁ በሰላም ይሞላል። ሃሌሉያ። ቢኖር ባይኖር የእግዚአብሔር ሰላም ልባችሁን ይጠብቀዋል። ቢኖር ባይኖር የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይቆጣጠረዋል። ሰላም ይሰማችኋል። አንድ ጊዜ እግዚአብሔር ለመለኮታዊ ጥሪ ከጠራኝ በኋላ ያው የቤተሰብ አስተዳዳሪ ነኝ።
ልጆች ካሉ የሚፈልጉት ነገር አለ፣ የቤት ኪራይ አለ፣ ምግብ አለ፣ ብዙ ነገር አለ። ስለዚህ ምን አደረኩኝ እኔ በቃ ስራዬን መስራት ጀመርኩኝ። ዝም ብዬ ስራዬን እሰራለሁ። ማታ ማታ ንስሐ ገባለሁ። ምክንያቱም ውስጤ ረፍት ስለማይኖረው ሰላም ስለማይኖረኝ ማታ ማታ ንስሐ ገባለሁ፣ አለቅሳለሁ። ጌታ ሆይ በቃ ወስናለሁ። ጠዋት ደግሞ የልጆቼ ነገር ስላለ ወደ ስራ እሄዳለሁ። እንደዛ እያልኩኝ አመታት ቆጠርኩኝ። አንድ ቀን እግዚአብሔር እንደዚህ አለ፣ እኔ እግዚአብሔር ነኝ አይዘበትብኝም አለኝ። ያን ቀን ጌታ ሆይ በልጆቼ ላይ አስጨክነኝ ብዬ ጸለይኩኝ። አስጨክነኝ ባክን፣ ጨካኝ አድርገኝ። እውነቴን ነው። ከዛ በኋላ ውስጤ የሆነ ነገር ገባ። ጨከንኩኝ፣ ሄድኩኝ። ፓስተር ኢሳያስ ይባላል። ፓስተር ኢሳያስ ጌታ ለሙሉ ጊዜ አገልግሎት ጠርቶኛል፣ ስለዚህ ማገልገል እፈልጋለሁ ሲል፣ ማገልገል ትፈልጋለህ? አሁን ትችላለህ ማገልገል፣ ይኸው እርሻው። ግን ከቤተ ክርስቲያን የሆነ ነገር ይመጣልኛል ብለህ አታስብ፣ ገና ነው አለኝ። ጧት ወጣለሁ ማታ ገባለሁ፣ ጧት ወጣለሁ ማታ ገባለሁ፣ ጧት ወጣለሁ ለአገልግሎት ማታ ገባለሁ። ጠብ የሚል ነገር የለም። ግን በጣም የሚገርማችሁ ወር ሲደርስ ቀለብ ተሸክሞ የሚመጣ ለቤት። ክብር ለኢየሱስ ይሁን። ወር ሲደርስ የሆነ ትራንስፖርት እንትን ማነው ሰው የቤት ኪራይ የሚከፍል ሰው ደግሞ ይመጣል። እግዚአብሔር ልኮኛል ብሎ ይዞ ይመጣል። አንድ ጊዜ ሁለተኛ ልጄ በጣም ታመመ፣ አማኑኤል። እኔ ምንም የምናሳክብበት ነገር የለም። ጸለይን እንደ ሰው። ከዛ በኋላ መጠበቅ ጀመርን። የታመመው ደግሞ ብሮንካይት ነው። የሕክምና ገንዘብ ያስፈልገናል። ጌታ ሆይ ምንድነው የምናደርገው ስል የሆነ ያኔ ስልኬ ጮኸ። ስልክ ሲጮህ ወንድም አደግ አለችኝ አንዷ። አቤት። አረ በጣም ፈልጋለሁ፣ ተጨንቄያለሁ። ለምን ተጨነቅሽ? ፈልጋለሁ። እሺ የለምጣ ቦሌ እዚህ ቦታ ላይ ና። ሮጬ ሲሄድ በፖስታ የታሸገ 2000 ብር፣ ያኔ እኮ የዛሬ 200 ሺህ ብር ነው ታውቃላችሁ። 2000 ብር ሰጠችና ጌታ ስጠው ብሎኛል አለችና ሰጠች። 2000 ብሬን ያስኩኝና መጥቼ ልጄን አሳከምኩበት በቀላሉ። ክብር ለኢየሱስ ይሁን። ከምግብ ከምንም ጭምር ነው የተሰጠኝ። እግዚአብሔር ባስቀመጣችሁ ላይ ስትቀመጡ የሚያስፈልጋችሁን ነገር ሁሉ ያዘጋጃል። መክሊታችሁን በኢየሱስ ስም አግኙት። ስሜታችሁ ከቅባት ጋር አይምታታባችሁ። ክብር ለኢየሱስ ይሁን። አንደኛ ዮሐንስ 2:27 ላይ ከእርሱ የተቀበላችሁት ቅባት ይላል የእግዚአብሔር ቃል። ከእርሱ የተቀበላችሁት ቅባት መንገድን ያስተካክላል፣ ያስተምራችኋል። ከእርሱ የተቀበላችሁት ቅባት ይመራችኋል። የጌታ ስም የተመሰገነ ይሁን። ሌላው ምንድነው? እግዚአብሔርን ከመስማት ይልቅ ሌሎችን ይኮርጃሉ። እንደነዚህ አይነት ሰዎች የራሳቸውን ስጦታ ከማግኘት ይልቅ የሌላውን ስጦታን የሚኮርጁት። ትዝ ይላችኋል ዳዊት ለጦርነት ብሎ ወደ ሳኦል ቤት ሲገባ ሳኦል ምንድነው ያደረገው? የመጀመሪያ ልብሱን አለበሰው። ከዛስ ሰይፉን አስታጠቀው። ሲሞክረው አለ። መሞከር ጀመረ። ወዲህ ወዲያ ሲል ከበደው። እናንተ ይሄንን አልሞከርኩትም አለ። መለሰለትና እግዚአብሔር ባለማመደው ጎልያድን ጣለ። አንተ ባንተ ውስጥ ያለው ጎልያድን የሚጥል የእግዚአብሔር ጸጋ ነው። አትኮርጅ፣ በኢየሱስም አትኮርጅ። አንዳንዱ ወንድሜ የተሳካለት ነጋዴ ካገኘ አጠገቡ ሱቅ ተከፍቶ ጥሩ ከተሳካለት የሚቀጥለው ቀን እሱን ሱቅ ይከፍታል። ይሄ ራእይ ሳይባል ኮረጃ ነው። አትኮርጅ የራስን ስራ። ሄሎ ሰምታኛል ወይ? አትኮርጅ የራስን ስራ። እግዚአብሔር በነብይነት ቀብቷል ሲባል የመጀመሪያው ጸጉር ያሳድጋል። ከዛ በኋላ ጥብቅብቅ ያለች ኮት ይለብሳል። ከዛ ቃሪያ ሱሪ ይታጠቅና ከዛ በኋላ በእሱ አይደለም ወንድሜ፣ ጸጋው በጸጋው ነው። በኢየሱስም በእግዚአብሔር ጸጋ በማንነት መገለጥ ይሁንል። አሜን። ተማ ከአገልግሎት ጀምሮ ሰው ኮራጅ እንኳን ስራ አይደለም፣ ከአገልግሎት ጀምሮ ሰው ኮራጅ።
ቡቲክ ከተሳካለት የሚቀጥለው ቀን ሌላ ቡቲክ፣ የሚቀጥለው ቀን ሌላ ቡቲክ፣ የሚቀጥለው ሌላ ቡቲክ። በኩረጃ የሚኮርጅ ሰው የራሱን መገለጥ መቀበል አይችልም። ዓይንህን ከሰው ላይ አንስተ እግዚአብሔር ላይ ይሁን፣ በኢየሱስም ይሁንልህ። ኮራጅ የራሱ መገለጥ የለውም። ኮራጅ የራሱ ራእይ የለውም። በፍጹም የለውም። የሚኮርጅ ሰው የራሱ ራእይ የራሱን መገለጥ የለውም። በቃ የሰውን ሲኮርጅ ዘመኑ ያልፋል የራሱን ሳይሰራ። የእግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 2:10 ላይ እንደዚህ ይላል፣ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ምን አደረግን? ተፈጠርን። አንተ ስትፈጠር አስቀድሞ ለሆነ ነገር አዘጋጅቷል እግዚአብሔር። የተፈጠርክበት ምክንያት አለ። አንድ ጊዜ አንድ ሰው አህያው ጠፋበትና ፈለገ። ከዛ በኋላ ምን ጠፍቶብህ ነው አሉት። አህያ ጠፍቶብኝ። አህያን ታውቀዋለህ? አውቀዋለሁ። ከዛ በኋላ ብዙ አህዮች መካከል ቀላቀለና በል አህያን አውጣሉት። ሲያይ ሁሉም ቡላ ነው። ሲያይ ሁሉም አፉ ጥቋቁር ነው። ቢያይ መለየት አይ አስቸጋሪ ነው። ሁሉም አፉ ጥቋቁር ነው አለ። የጠፋብህን በኢየሱስ ክርስቶስ ማግኘት ትፈልጋለህ? ዓይኖችህ ወደ ሰጠህ ወደ እግዚአብሔር አንሳ፣ እግዚአብሔር ይገልጥልሃል። ለምን እንደፈጠረህ የሚያውቀው እሱ ነው። በምን ቦታ ላይ ምድሪቷ አንተን እንደምትፈልግህ የሚያውቀው እሱ ነው። በምን ቦታ ላይ ቤተክርስቲያን ላይ ብትሆን ፍሬያማ እንደምትሆን የሚያውቀው እሱ ነው። በኢየሱስም እግዚአብሔር በፈጠረህና ባስቀመጠ ስፍራ ላይ ስትቀመጥ ፍሬያማ ትሆናለህ። ለምድር እረፍት ትሆናለህ። ለቤተሰብ በረከት ትሆናለህ። ለእግዚአብሔር ክብር ትሆናለህ ነው የምልህ። መክሊት እንደሚያመጣ ታውቃላችሁ? መክሊቱ ሌላ መክሊት እንደሚያመጣ 5 የተሰጠው መክሊት ሲነግድ ምንድነው ያተረፈው? 5 አበዛው ማለት ነው። እንዴት ሊመለሱ ይችላሉ? አንደኛ ራሳቸውን አዋርደው በእግዚአብሔር ፊት ሲጸልዩ እግዚአብሔር ቸር ነው፣ ይመልሳቸዋል። የእንደገና አምላክ ነው እግዚአብሔር። ስለዚህ ገባና እግዚአብሔር ሆይ ለምንድን ነው የፈጠርከኝ? የኔ መክሊት ምንድነው? ምን እንድሰራ ትፈልጋለህ በሉት። እውነቴን እነግራለሁ። ምን እንድሰራ ትፈልጋለህ ካለ ጥቂት ነገር ከነገረህ አምነኸው ተራመድ። በኢየሱስ ስም ፍሬያማ ያደርግሃል። እኔ ደግሞ አንድ መጽሐፍ ሳነብ አንድ ራሻዊ ነው። ጌታ ሆይ ምን እንድሰራ ትፈልጋለህ? ለምንድን ነው የፈጠርከኝ? ምንድን ነው የምትሰራው? ምን ልስራ እያለ ሲጠይቅ እግዚአብሔር ምን አለው መሰላችሁ? በረዶ አዙር፣ በረዶ ሽጥ አለው። ያለበት ሀገር እኮ ሳይቤሪያ ነው። ሳይቤሪያ ማለት በረዶ ነው። ጌታ ሆይ በረዶ ምድር በረዶ አድርጌ ምንድነው ማድረገው? በረዶ ማይጠፋ ውጪው በረዶ ነው፣ ሁሉንም በረዶ መጨጣ ካልፈለክ ተዋለው እግዚአብሔር። እሺ አለና አሮጌውን ፍሪጁን አነሳ ጠጋገነና ከዛ በኋላ በረዶ ማምረት ጀመረና በባሊ ተሸክሞ በረዶ ሲል አምጣ እያሉ ይገዙታል። በዛ የበረዶ ሽያጭ ከፍተኛ ባለጸጋ አደረገ። አንተ ለምን ይሆን የተጠራኸው? በኢየሱስም ጥሪህን አግኘው። በኢየሱስም የምታፈራበት በኢየሱስም ጥሪህ የተገኘልህ ይሁን። በጌታ በኢየሱስም ዓይኖቻችን ይክፈትልን። ስለዚህ የጠራህን እግዚአብሔርን ጠይቀው። ምን እንሰራ ትፈልጋለህ ጌታ ሆይ? ሁለተኛው በነገረህ ነገር ላይ ታዘዘው። እግዚአብሔርን ታዘዘው። ሁኔታዎች ላለመታዘዝ አይከለክልህ። ሁኔታዎች ናቸው ብዙ ጊዜ ሰዎች እንዳይታዘዙ የሚከለክላቸው። አንድ ጊዜ አንድ ሰው ገደል ውስጥ ገባሉ እና ሳር ይዟል። ጌታ ሆይ አድነኝ ብሎ ይጮሃል። እግዚአብሔር ደግሞ ምን እንዳለው ታውቃላችሁ? ሳሩን ልቀቅና ላድንህ። ሳሩንማ ከለቀኩ ሞታለሁ። እንግዳውስ ሳሩ ያድንህ። በየትኛው እጅ መውደቅ ይሻላችኋል? ዳዊት እንደዛ ነው ያለው አይደል?
ሕዝብ በቆጠረ ጊዜ እግዚአብሔር መቅሰፍት አመጣለሁ አለ። ወይስ ለጠላቶች አሳልፌ ልስጥህ? አይ ጌታ ሆይ በአንተ እጅ መውደቅ ይሻለኛል አለ። በእግዚአብሔር እጅ መውደቅ ይሻላል። በሰው እጅ ተንጠልጥለ ከመሞት በኢየሱስም በእግዚአብሔር እጅ ውደቅ። የሆነ ነገር ያስከውን ነገር እድሜ ልክን እሷን ስትኖር በኢየሱስ ክርስቶስ ስም እግዚአብሔር ወደ ተሻለ ነገር ያሻግር። በነገራችን ላይ የተሻለ ነገር መጣ ሲባል ወገኖቼ የሆነ ነገር የምታየው ነገር አትጠብቅ። የምታየው ነገር አትጠብቅ። ላይታይ ይችላል። በዛን ሰዓት ላይታይ ስትሰራበት ነው መታየት የሚጀምረው። ስትንቀሳቀስበት ነው መታየት መገለጥ የሚጀምረው ያኔ ነው እንጂ መጀመሪያማ የተሻለው ነገር አይመጣም፣ አይታይም። ያማ ማን መምረጥ ያቅተዋል? ያንን መጨረሻው በጥቂቱ ታመን። ሉቃስ 16:10 ላይ በጥቂቱ የሚታመን በብዙ ምን ያደርጋል? ይሾማል። በጥቂቱ ታመን፣ እግዚአብሔር በብዙ ይሾማል።